በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሰኔ 12 ቀን የሚከበረውን የቅዱስ ሚካኤል በማስመልከት ጥቂት ሀሳቦችን አንስተን እናያለን። ለምን ይከበራል? የበዓሉ ታሪክ ምንድን ነው? በሚሉ ዙሪያ ነው ጥቂት ሀሳቦችን የምናነሳው። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። መጀመሪያ አጠቃላይ ስለ መላእክት ባጭሩ እናያለን። መላእክት ማለት መልእክተኛ፣ የሚላላኩ ማለት ነው። መልአክ በነጠላ መላእክት በብዙ እንደሆነ ይታወቃል። ስለዚህ መላእክት ማለት የሚላኩ የሚያገለግሉ ረቂቃን መናፍስት ሲሆኑ ስራቸው እግዚአብሔርን ማመስገንና የእግዚአብሔርን ሕዝብ መጠበቅ፣ ማገልገል፣ መርዳት እንደሆነ ይታወቃል። በተላኩ ጊዜ ፈጥነው የሚደርሱና የሚታደጉ ናቸው። መላእክት እንደ እግዚአብሔር በሁሉም ስፍራ የሚገኙ ሳይሆኑ እግዚአብሔር በላካቸው ጊዜ በተላኩበት ስፍራ ፈጥነው የሚደርሱ ናቸው። እንደ እግዚአብሔር በሁሉም ስፍራ ያው ምሉእ በኩልሄ እንደሚባለው በሁሉም በዓለም ሁሉ የሚገኙ ሳይሆኑ እግዚአብሔር በላካቸው ጊዜ ብቻ ፈጥነው የሚደርሱ መናፍስት ናቸው። ስለዚህ ልበ አምላክ ዳዊት የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለው እግዚአብሔር በሚፈሩ ሰዎች ዙሪያ እግዚአብሔር በላካቸው ጊዜ ፈጥነው የሚደርሱ የሚያገለግሉ የሚታደጉ ናቸው። ሐዋርያው ጳውሎስም በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ የሚድኑትን የሚያግዙ የሚያገለግሉ መናፍስት አይደሉምን በማለት ገልጸዋል። ስለዚህ መላእክት ማለት የሚላላኩ እግዚአብሔርን ማመስገን ስራቸው የሆነ እግዚአብሔርን በሚፈሩ ሰዎች ዙሪያ የሚሰፍሩ የሚያድኑ ናቸው። እንግዲህ ስለ መላእክት ባጭሩ ይህንን ያህል ካልን የሰኔ 12 የቅዱስ ሚካኤል በዓል የሚከበርበት ዋና ምክንያት በአጠቃላይ ታሪኩ ሰፊ ሲሆን እንዲሁ ለማስታወስ ያህል መሰረታዊ የሆነውን ቁም ነገር ለመያዝ ያህል አንደኛ አስተራኒቆስና አፎሚያ የሚባሉ እግዚአብሔርን የሚፈሩ በሃይማኖት የጸኑ ሁለት ባልና ሚስት ታሪክ የሚታወስበት የሚታሰብበት በዓል ነው። ሁለቱም እግዚአብሔርን የሚፈሩ ነበሩ ይላል። እግዚአብሔርን የሚፈሩ ነበሩ። ለድሆች ደግሞ ምጽዋትን የሚሰጡ ካላቸው የሚያካፍሉ ችግረኞችን የሚያዩ ሰዎች እንደነበሩ ታሪኩ ያስረዳል። ሞት አይቀርምና አፎሚያ አስተራኒቆስ የአፎሚያ ባለቤት ከዚህ ዓለም በሞት በተለየ ጊዜ ሚስቱ አፎሚያም እግዚአብሔርን በማገልገል እግዚአብሔርን በመፍራት ሕይወቷ በእምነት ጸንታ እንደቀጠለች፣ ነገር ግን በገጠማት ፈተና ጊዜ መቼም የሰው ልጅ በምድር ሲኖር የተለያየ ፈተና ይገጥመዋል። በኑሮ እንደዚሁም ደግሞ በጠላት በዲያብሎስ በኩል የመጣባትን ፈተና ሁሉ በእግዚአብሔር ቸርነት በመልአኩ በቅዱስ ሚካኤል ተራዳይነት የገጠማትን ፈተና ድል እንደነሳች ታሪኩ ያስረዳል። ቀደም ብዬ እንደጠቀስኩት እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ እንደሚሰፍር እንደሚያድን ሁሉ ይህችም ሴት በገጠማት ፈተና ሁሉ መልአኩ እንደታደጋትና እንዳዳናት ታሪኩ ያስረዳል። ሌላውና ሁለተኛው ደግሞ በተመሳሳይ ሁኔታ እግዚአብሔርን የሚፈራ ከክርስቶስ ወገን የሆነ አንድ ሰው ነበር ይላል። ሌላኛው ታሪክ
እግዚአብሔርን የሚፈራ ሰው ነው። ከክርስቶስ ወገን የሆነ አንድ ሰው ነበር። ይህ ሰው ደግሞ ባለው መንፈሳዊ ሕይወት ባለው የክርስትና ሕይወት የቅዱስ ሚካኤልን ቤተ ክርስቲያን እንዳነጸ ታሪኩ ያስረዳል። ሌላው በሶስተኛ ደረጃ ብዙ ጊዜ ታሪኩ ጎልቶ የሚታወቀው በተለይ ሰኔ 12 ሲከበር ታሪኩ ጎልቶ ከሚታወቁት ባለታሪኮች መካከል አንዱ ባህራን እየተባለ የሚታወቀው ነው። ይህንን ቅዱስ ያሬድም በዕለቱ ዝማሬ ላይ የገለጸበት ታሪክ እናገኛለን። ስለዚህ ባህራን ደግሞ በአንድ ክፉ ጎረቤት የተነሳ ወላጆቹ እግዚአብሔርን የሚፈሩ ለበጎ ስራ የሚተጉ ሰዎች ነበሩ። ጎረቤታቸው የሆነ ክፉ ሰው ግን በምቀኝነት ተነሳስቶ በተለይ የእናቱን መቸገር የእናቱን ማጣት ተመልክቶ ልጅን ላሳድግልሽ ብሎ ከወሰደ በኋላ ይህንን ሰው ወደ ባህር እንደጣለው በሳጥን አድርጎ ወደ ባህር እንደጣለው፣ ነገር ግን መልአኩ ቅዱስ ሚካኤል በተራዳይነቱ በእግዚአብሔር ቸርነት በመልአኩ ተራዳይነት ይህ ወደ ባህር የተጣለው ባህራን የተባለበት ስያሜም ወደ ባህር ከመጣሉ የተነሳ ከባህር የተገኘ እንደመሆኑ መጠን አንድ ሰው የወደቀውን በሳጥን ውስጥ ያለውን ይህንን ባህራን የተባለውን መልከኛ ሕፃን ልጅ አንስቶት እንዳሳደገውና መልአኩ ቅዱስ ሚካኤል በተራዳይነቱ እንደታደገው የሚያስረዳ ነው። ስለዚህ በእግዚአብሔር ቸርነትና በመላእክት ተራዳይነት መካከል ያለውን ትልቅ ጥምረት ወይም ደግሞ አጠቃላይ እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክት አጠገባቸው እንደሆኑ እንደሚራዱ የምናይበት የምንማርበት ታሪክ ነው። የቅዱስ ሚካኤል በተለይ የሰኔ 12 ታሪክ ስናስብ ይህንን ያስረዳል። ስለዚህ በሰፊው የተገለጸው እንግዲህ ታሪክ ተገልጾ የምናገኘው በድርሳነ ሚካኤል መጽሐፍ ውስጥ ነው። ነገር ግን መላእክት ለምሳሌ ሙሴ እግዚአብሔርን ሕዝብ ከግብፅ ባወጣ ጊዜ በእግዚአብሔር ትእዛዝ ሕዝቡን ከግብፅ እንዲያወጣ ሙሴ በተላከ ጊዜ እግዚአብሔር መልአክ በፊታቸው ይሄድ እንደነበረ መልአኬን በፊት እሰዳለሁ ባለው መሰረት የእግዚአብሔር መልአክ በእግዚአብሔር ሕዝብ ፊት ይሄድ እንደነበረ ታሪኩ ያስረዳል። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል የተባለው ከዚህ የተነሳ ነው። ስለዚህ ሁልጊዜም የዕለቱ ታሪክ የሰኔ ሚካኤልንም ታሪክ ስናስብ አጠቃላይ የቅዱሳን መላእክትን አገልግሎት ስናስብ እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክት እንዴት ፈጥነው እንደሚደርሱ እንዴት እንደሚታደጉ የሚያስረዳ ነው። ልበ አምላክ ዳዊት በመዝሙር 90 በቅንፍ 91 ላይ ገልጾት እንደምናገኘው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ነው የሚለው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል ቁጥር 1 ላይ። ቁጥር 11 እና 12 ላይ ደግሞ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። በልዑል መጠጊያ ውስጥ የሚያድር እርሱን ተስፋ አድርጎ ሁሉን ቻይ በሆነው በአምላኩ በእግዚአብሔር ጥላ ውስጥ የሚያድር በእርሱ ተማምኖ በሚኖር ሰው ውስጥ ቅዱሳን መላእክት ይልካቸዋል። ቅዱሳን መላእክት ደግሞ እንቅፋት እንዳያገኛቸው እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ፣ ያድናሉ ማለት ነው። ስለዚህ ወገኖቼ እግዚአብሔርን መፍራት ትልቁና ዋናው ነገር መሆኑን የእምነት ትልቁ መለኪያም እግዚአብሔርን መፍራት መሆኑን ሰኔ 12 ቀን ከሚከበረው በዓል በዛ በዓል ላይ ታሪካቸው የተነሳው ሰዎች በሙሉ የመልአኩ የቅዱስ ሚካኤልን ተራዳይነትና መልአኩ እግዚአብሔርን የሚፈሩትን ሰዎች እንዴት እንደታደጋቸው እንዴት እንዳዳናቸው የሚታሰብበት በዓል ነው። እግዚአብሔርን መፍራት ከሌለ አንድ ሰው ቤተክርስቲያን ቢሄድ የመላእክትን በዓል ቢያከብር ትርጉም እንደሌለው ከንቱ እንደሆነ ይህንን ማወቅ ይገባናል። አንድ ሰው ቤተክርስቲያን ደርሶ ስለመጣ አይደለም የሚካኤልን በዓል የቅዱሳንን በዓላት በዓመትም በወርም የሚታሰቡትን ለማክበር ቤተክርስቲያን ደርሶ ስለመጣ ብቻ ሳይሆን እግዚአብሔርን መፍራት
የሚለው ነገር በሕይወታችን እጅግ ትልቁና ዋናው ነገር መሆኑን ሰኔ 12 ቀን የሚከበረው በዓል በግልጽ ያስረዳል። ዳዊት በመዝሙር 13 ላይ የሰላምን መንገድ አያውቋትምና እግዚአብሔርን መፍራት በዓይናቸው የለም የሚላቸው ሰዎች አሉ። እግዚአብሔርን መፍራት በዓይናቸው የለም። እንግዲህ እግዚአብሔርን መፍራት የሚለው ትልቁ እምነት ለምንለው፣ ክርስትና ለምንለው፣ መንፈሳዊነት ለምንለው ነገር ዋናውና ምሰሶ የሆነው ነገር እግዚአብሔርን መፍራት ነው። እግዚአብሔርን መፍራት በሌለበት ሕይወት ውስጥ መላእክት የሉም። በልማድ ብቻ የምንመላለስ ከሆን ቤተ ክርስቲያን ደርሶ መምጣት ብቻ ሳይሆን የቅዱስ ሚካኤልንም በዓል ስናስብ ስናከብረው፣ ሌሎችንም በዓላት ስናስብ ትልቁ የቅዱሳን መላእክት ተራዳይነት እግዚአብሔርን በሚፈሩ ሰዎች ሕይወት ውስጥ መሆኑን ልናስተውል ያስፈልጋል። ስለዚህ ሚካኤል በተራዳይነቱ የታደጋቸው እግዚአብሔርን የሚፈሩ ሰዎች ዙሪያ የሚታሰብበት ዕለት ነው። እግዚአብሔርን በመፍራት ሕይወት ውስጥ፣ እግዚአብሔርን በመታዘዝ ሕይወት ውስጥ ቅዱሳን መላእክት አጠገባቸው እንደሆነ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ይህንን ማወቅ ይገባናል። ዓመት ጠብቀን ወር ጠብቀን የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የሌሎችንም በዓላት ማክበራችን ብቻ ሳይሆን ቅዱሳን መላእክትን ስናስባቸው ስናከብራቸው እግዚአብሔርን መፍራት በሕይወታችን መኖሩን ቅድሚያ ማወቅ ይገባናል። እግዚአብሔርን መፍራት በሌለበት ሕይወት ውስጥ ቅዱሳን መላእክት አይኖሩም፣ አይገኙም፣ አያድኑምም። ቅዱሳን መላእክት ለማዳን ለመታደግ የሚሄዱት እግዚአብሔርን በሚፈሩ ሰዎች ዙሪያ ነው። ስለዚህ የሰኔ 12 የቅዱስ ሚካኤልን በዓል አጠቃላይ ጠቅልል አድርገን ስናስበው ብዙ ሰዎች አሉ በዚህ ታሪክ ውስጥ። እያንዳንዳቸው ግን እግዚአብሔርን የሚፈሩ በበጎ ስራቸው የሚታወቁ በእምነት ጽናታቸው የሚታወቁ ሰዎች፣ እነዚህ ሰዎች በደረሰባቸው ልዩ ልዩ አይነት ፈተና ደግሞ መልአኩ ቅዱስ ሚካኤል ደርሶ እንደታደጋቸው እንዳዳናቸው የሚታሰብበት ዕለት ነው። የእግዚአብሔር ቸርነት የቅዱስ ሚካኤል ተራዳይነት ከሁላችንም ጋር ይሁን። አሜን።